በሰማያትና በምድር ውስጥ ያለው ሁሉ አላህን አሞገሰ፣ አጠራ። እርሱ አሸናፊና ጥበበኛ ነው። እናንተ ያመናችሁ ሰዎች ሆይ የማትሰሩትን ነገር ለምን ትናገራላችሁ? የማትሰሩትን ነገር መናገራችሁ ከአላህ ዘንድ በመጠላት ተለቀ፣ እጅግ ከበደ። አላህ እነዚያን ልክ እንደተነሰነ ግንብ የተሰለፉ ሆነው በመንገዱ በሃይማኖቱ የሚጋደሉትን ይወዳል። ሙሳም ለሕዝቦቹ ሕዝቦቼ ሆይ እኔ ወደ እናንተ የአላህ መልእክተኛ መሆኔን በእርግጥ የምታውቁ ስትሆኑ ለምን ታሰቃዩኛላችሁ ባለ ጊዜ አስታውስ። ከእውነትም በተዘነበሉ ጊዜ አላህ ልቦቻቸውን አዘነበለባቸው። አላህም አመፀኞች ሕዝቦችን አያቀናም። የመርየም ልጅ ኢሳም የእስራኤል ልጆች ሆይ እኔ ከተውራት በፊት ያለውን የማረጋግጥና ከእኔ በኋላ በሚመጣው መልእክተኛ ስሙ አሕመድ በሆነው የማበስር ስሆን ወደ እናንተ የተላኩ የአላህ መልእክተኛ ነኝ ባለ ጊዜ የሆነውን አስታውስ። በግልጽ ተአምራቶች ባመጣላቸውም ጊዜ ይህ ግልጽ ድግምት ነው አሉ። እርሱ ወደ ኢስላም የሚጣራ ሲሆን በአላህ ላይ ውሸትን ከቀጣጠፈ ሰው የሚበልጥ በደለኛ ማን ነው? አላህም በዳዮችን ሕዝቦች አይመራም። የአላህን ብርሃን በአፎቻቸው ሊያጠፉ ይሻሉ። አላህ ከሃዲዎች ቢጠሉም እንኳን ብርሃኑን ገላጭ ነው። እርሱ ያ አጋሪዎች ቢጠሉም መልእክተኛውን በመምሪያ መጽሐፍና በእውነተኛ ሃይማኖት በኢስላም ከሃይማኖት ሁሉ በላይ ይፋ ሊያደርገው ያላከ ነው። እናንተ ያመናችሁ ሆይ ከአሳማሚው ቅጣት የምታድናችሁ የሆነች ንግድ ላመላክታችሁን በላቸው። እርሷም በአላህና በመልእክተኛው ታምናላችሁ፣ በአላህ መንገድም በገንዘቦቻችሁም በነፍሶቻችሁም ትታገላላችሁ። ይህ የምታውቁ ብትሆኑ ለእናንተ የተሻለ ነው። ኃጢአቶቻችሁን ይምራል፣ ከስሮቻቸው ወንዞች የሚፈሱባቸውን ገነቶች ያገባችኋል። በመኖሪያ ገነቶችም በሚያምሩ ቤቶችም ውስጥ ያስቀምጣችኋል። ይህ ታላቅ ዕድል ነው። ሌላኛይቷም የምትወዷትን ጸጋ ይሰጣችኋል። እርሷም ከአላህ የሆነ እርዳታና ቅርብ የሆነ የአገር መክፈት ነው። ምእመናንንም አበስር። እናንተ ያመናችሁ ሆይ የመርየም ልጅ ኢሳ ለሐዋርያቶቹ ወደ አላህ ረዳቴ ማን ነው እንዳለ ሐዋርያቶቹ እኛ የአላህ ረዳቶች ነን እንዳሉት የአላህ ረዳቶች ሆኑ በላቸው። ከእስራኤልም ልጆች አንደኛዋ ጭፍራ አመነች፣ ሌላኛይቷም ጭፍራ ካደች። እነዚያን ያመኑትም በጠላታቸው ላይ አበረታቸው፣ አሸናፊዎችም ሆኑ።